ያቺ ገረድ ለሱ ፍቅር አላት። ህይወት ማነው ምን እያደረግሽ ነው አንቺ? በደንብ ምክንያቱም አዳርሽ እስር ቤት ነው። ምናልባት ልንረዳ እንችላለን። አንተ የተሻለ አማራጭ አለ? አለበለዚያ ፖሊስ ጣቢያ መበስበሳችን ነው። እሺ ሰሚኛለሽ? ይሄ በጭራሽ ሊሆን አይችልም። እንግዲህ ሆኗል። እንዴት ሊሆን ይችላል? አባትሽን ላገኘው እንደሄድኩ ታውቂያለሽ። አንቺ እኮ አታፍሪም። ይሄንን እሱ ነው ፈርሞ የሰጠኝ ትያለሽ። በትክክል። ኧረ እባክሽ እኔ በፍጹም ይሄን ላምንሽ አልችልም። እሺ እመኚኝ ብዬ አላስገደድኩሽም። በጭራሽ አባዬ እንደዚህ ሊያደርግ አይችልም። በጭራሽ። ሆነ እንግዲህ ከእንግዲህ በኋላ የዚህ ቤት ባለቤት ነኝ። ጭራሽ ሆነ አይችልም። እሺ ጭራሽ። አንድ ነገር ልምከርሽ፣ የመጣውን ነገር በጸጋ ብትቀበይ ይሻልሻል። በጭራሽ አባዬ እንደዚህ ሊያደርግ አይችልም። በእርግጠኝነት አባቴ የሆነ ነገር አድርጓለች። አባዬ በእናትህ አባዬ በጭራሽ እንደዚህ ሊሆን አይችልም። አባዬ በፍጹም እንደዚህ አያደርግም። በጭራሽ። እንኪ ይሄ ያረጋጋሻል። አንቺ ውሻ ልጅ ምንድን ነው ያደረግሽው? ሰሚኛለሽ? ይሄ ቤት በጭራሽ አንቺ ነው። በጭራሽ እመኚኝ፣ ይጸጽትሻልሽ። ሰሚኛለሽ? ህይወት እስከ ዛሬ ማታ ድረስ አባቴ ካልመጣ ያንቺን መጨረሻ እስር ቤት እንደሆነ በቃ። እሺ አንቺ ደግሞ በደንብ ስሚ። አባትሽን ምንም አላደረኩትም። ስለዚህ ደግሞ ምንም አልፈራም። ግን ደግሞ ላረግሽኝ ነገር እያንዳንዷን ቆጥሬ ጠብቂ። ኮተታ ፈሪያ እባክሽ አትጨናነቂ። እንዴት ነው የማልጨነቀው? አጎቴ እኮ እስካሁን አልነቃም። ተጨንቀሽ ምንም አታመጪም ወይ? ካልሆነ ሆስፒታል እንወስደው። ሆስፒታል በጣም በቃ። እሺ ትንሽ ነው በቃ። እንደዚህ እያልክ እኮ እዚህ ብዙ ቆየ። እሺ በቃ ትንሽ ነው። ባይሆን ጨርቅ ይዘሽ ነይ። ምን እንደሆነ ታውቂያለሽ? ኧረ ጭራሽ ምንም ነገር አላውቅም። በእርግጠኝነት ሰው ነው እንደዚህ ያደረገው። አልገባኝም። አጎትሽን ሰው መቶት ነው እያልከኝ ነው? አዎ ፈሪያ። በጭራሽ እንደዛ ሊሆን አይችልም። በምን አወቅሽ? አውቃለሁ። አጎቴን በደንብ አውቀዋለሁ። በጭራሽ ከሰዎች ጋር ሊጣላ አይችልም። ምናልባት ራሳቸው ተተናኩለት ይሆናል። እዚህ እንደ አዲስ አበባ አይደለም። አልገባኝም። ይኸውልህ ካሩ፣ እዚህ ከተማ በጣም ትንሽ ናት። ሰዎች እርስ በራሳቸው ይታወቃሉ። አጎቴን ሁሉም ሰው ለሽምግልናና ለእርቅ ነው የሚፈልጉት። ማንም በጭራሽ እሱ ላይ እጁን ሊያነሳ አይችልም። እቺ ተረገመች እኔ ላይ ውሃ ትደፋለች። አሳይሻለሁ። አሁን ሁሉ ነገር እጄ ላይ ነው። ታያለሽ። ደግሜ ደጋግሜ ነው ዋጋ ማስከፍልሽ። ሄላ ወይ የኔ ፍቅር፣ አሁንማ ቶሎ ቶሎ ደውል። ማን አለብኝ? ሰውየው እንደሆነ አንተ ጋር ነው። አዎ ልክ እንደኔ አድርገህ ተንከባከብልኝ። ልክ ነህ። አለመተዋወቅ ነው ደግሞ። በደንብ አድርገህ ቅጣው። አደራ ደግሞ እንዳይጎዳ። አዎ ወረቀቱን አይተዋለች። በእርግጥ ማመን ከብዷታል። ምን እላታለሁ? ያው አባትሽ ራሱን ለማዝናናት ወደ ገጠር ወጣ ብሏል ብያታለሁ። እሱማ ልክ ነህ፣ ግን ተዋት እባክህ፣ አማራጭ የላት። ቆይ መልሽ እደውላለሁ። ውስጪ ለምንድን ነው የምሰጥሽ ይሄን ስል? ከአባቴ ጋር መቼ እንዳወራችሁ ለማየት።
ምን ነው አሁንም አላመንሽኝም? አዎ መቼም አላመንሽም። ስልክሽን ማየት እፈልጋለሁ። አንቺ ራሳችን ካልሽ እራሴ አየዋለሁ። መና ምን እያደረግሽ ነው? መና ስልኩን አምጪ። ልቀቂ። ከማን ጋር እንደምትደውይ አየዋለሁ። ስለ ስርዓት አድርጊ። ስልኩን አምጪ። አሁንስ አበዛሽ። አንቺ ዘጉሪ። በጣም የተዳፈርሽኝ አይመስልሽ? ወጣው ልቀቂ። አለቀሽም። ምን አባሽ ታመጫለሽ? ልቀቂኝ። ይኸውልሽ ሁለተኛ እንደዚህ አይነት መዳፈር እንዳትዳፈርኝ። ብዳፈርሽ ምን ልታመጪ ነው? ይኸውልሽ አሳይሻለሁ። ማን እንደሆንኩ አሳይሻለሁ። ቆይ አሁን ስልኩን እየደበቅሻለሽ። ማትረባ ለምንድን ነው እንደዚህ የምታይ? ትገርምኛለሽ። ምንድን ነው የገረመው? ልብሽ ነው ያልከው? አዎ ሁሌም እንደገረመኝ ነው። እንዴ ልብ ይታያል እንዴ? አዎ የኔ ማየት ትፈልጊያለሽ? ፈሪያ። አቤት። የምር ይቅርታ እንድታደርግልኝ እፈልጋለሁ። ስለሱ ካወራን አይደል እንዴ? እዚህ ድረስ የመጣሁት ይሄን ለመጠየቅ ነው። ቆይ እኔ ለምን ይቅር እንደልፈልግ? እኔ ላንተ ምንድን ነኝ? አላውቅም። አታውቅም? ይህን ጥያቄ ለራሴ ከዚህ በፊት ጠይቀው ነበር፣ ግን መልስ አላገኘም። ፈሪያ በጣም ታሳዝኛለሽ። እኔ ማንም ሰው እንዲያዝንልኝ አልፈልግም። በደንብ አውቃለሁ። አንቺ ማንንም ሀዘኔታም ሆነ እርዳታም እንደማትፈልግ ያውቃለሁ። ለምን እንደዚህ እንደሚሰማኝ አላውቅም። ምንድነው? ፈሪያ እኔ አንቺን እወድ። አጎቴ አለሽ ልጄ፣ ፈሪያ ልጄ እንዳትወጪ። ችግር የለውም አትፍራ፣ የትም አትወጣም። ኧረ አባዬ የት ነህ? ሻውን ትቼ ነው የምፈልገው። ወይኔ ጉዴ። እሺ እወድሻለሁ። አባዬ እኔም እወድሃለሁ። እሺ ምን አለበት ትንሽ እንኳን ሸኝቼው ቢሆን ኑሮ። ወይኔ እኔ አባት እሺ ምን ውስጥ ገባ ይባላል። አባቴ እንደምንም ብዬ ማግኘት አለብኝ። የሆነ መፍትሄ መፈለግ አለብኝ። ሀሩን እሱ የሚለው ቆይ እሱ ራሱ በዚህ ሰዓት የት ሄዶ ነው? ቢያንስ አልጋውን እንኳን አያነጥፍም። ምን አይነት ስርክርክሽ ነው? እንዴ ይሄ ፎቶ ጠዋት ከኔ ሲደብቅ የነበረው ነው። ለነገሩ ምን ያደርግ ለምን ይሆናል? መና። አቤት። እንዳትነኪው። በእርግጠኝነት የሚወዳት ልጅ ፎቶ ነው። ለዛ ነው እንደዛ ተንገብግቦ ይቀማል። ሲጀመር ህይወት ውስጥ ሴት እንዳለች አውቄ ነበር። ቆይ ያመኛል። ምን እያሰብኩ ነው ያለሁት? በዚህ ሰዓት ስለ አባቴ ነው ስለ ሀሩን ላይ ጨንቀኝ። ቆይ ግን የሚወዳት ልጅ ከኔ ትበልጣለች? ይህ አባዬ ፎቶ አይደለም እንዴ? ቆይ እሱ ጋር ምን ያደርጋል?
አባዬ እንደዚህ አይነት ፎቶ እዚህ ቤት ውስጥ የለው። ከየት አመጣው? ቆይ ሀሩንና ህይወት ነው ናቸው? ምንድን ናቸው? አጎቴ አሁን እንዴት ነው? ደህና ነኝ። ደህና ነኝ። ምንም ማለት። ቆይ ምን ተፈጥሮ ነው? እስካሁን አላስተዋልኩም ነበር። አንተ ደግሞ ማን? ይቅርታ አልተዋወቅንም። ሀሩን እባላለሁ። የደወልክልኝ ልጅ ነህ? አዎ በትክክል። አታለኸኝ። አዎ ይቅርታ ይደረግልኝ። አማራጭ አጥቼ ነው። እኔ በህይወቴ ውሸታም ሰው ነኝ። አንተ ነህ የረዳኸኝ። አይ ብዙ ነገር አላደረኩም፣ ትንሽ ነው። ጥሩ፣ እንደዛ ከሆነ ቤቴን ለቀው። ምን? አዎ ፈሪያ፣ ውሸታም ሰው አልወድም። ይሄ ልጅ ደግሞ በጣም ውሸታም ነው። ስለዚህ አሁን ይውጣ። አይሆንም አጎቴ። አይሆንም ማለት ምን ማለት ነው? ፈሪያ፣ እሳቸው ልክ ናቸው። ልሂድ። የትም አትሄድም ሀሩን። ምን እያልሽ ነው ልጅ? ልቀቂው እና ይሄድ። አይ አጎቴ፣ የትም አይሄድም። ቆይ ለምን ሲባል? አንደኛ በጣም መሽቷል። በዛ ትራንስፖርት አያገኝም። መንገድ ላይ ምን እንደሚያጋጥመው አይታወቅም። በጣም እኮ መሽቷል አጎቴ። ግን ፈሪያ፣ ግን የሚባል ነገር የለም። ሀሩን የትም አትሄድም። ፈሪያ፣ ምንም አልሆነም። ሂጂ፣ የሆነ መፍትሄ አላጣምሽ። ለነገሩ ፈሪያ ልክ ነች። በዚህ ሰዓት ጥሩ አይደለም። ማን ነው? ኧረ አባዬ የት ነህ? እሺ አሁን የት ብዬሽ ነው የምፈልገው? ስንት ሰዓት ሆነ? ኧረ ወይኔ ጉዴ! በጣም እየመሸ ነው እኮ። እንደዚህ አመሸ። ሀሩን ሀሩን ሀሩን! እሺ ቆንጂት፣ ምን እያደረግሽ ነው? ሰባ አይመለከትሽም። ለነገሩ ልክ ነሽ፣ አይመለከተኝም። አሰሚም እንጂ ነግሬሽ ነበር። አይመጣም ብዬሻለሁ። አዎ አልሰማሁም። ያንቺ ትርኪሜሽ ወሬ የምሰማበት ጊዜም የለኝም። እሺ እኔ ምን አገባኝ? ባይሆን አሁን ሀሩን ካየሽው ንገሪኝ። ሴትዮ ምንድነው እንደዚህ አፍተሽ የምትይው? እኔ እኮ ሀሩን የት አለ ነው ያልኩሽ። ነው እያበድሽ ነው? ቆይ እናንተ ለማን ናችሁ? እኛ? አዎ አንቺና ሀሩን ማን ናችሁ? ቅድም እኔ ላይ ነበርሽ፣ አሁን ደግሞ ወደ ልጅ ዞርሽ። አዎ ሁሉም ነገር ላይ እሱ እንዳለበት አረጋግጫለሁ። ሰምኛለሽ? መና እኔን መውቀስ እንደጀመርሽ እኔ ላይ ጨርሽ። ልጄን ለቀቅ አለ። እሺ ይህ ቦታ ነው ሰራ። ቆይ ፎቶ የታዲ ፎቶ አይደል? አዎ የአባቴ ፎቶ። እሱ ክፍል ምን ይሰራል? እርግጠኛ ነሽ? እንግዲህ አጨብጭ። ከሌላ ፎቶ ጋር ተቀላቅሎ ገብቶ ሊሆን ይችላል። አልተቀላቀለም። አባቴ እንደዚህ ነው ፎቶ የለኝም። እንግዲህ ምን አባቱ ልታረግ አስባ? ደግሞ ሳሮን ክፍል ምን ሊሰራ ይሄ ፎቶ ገባ? ተረጋጉ። ሄዷል። የኔ እርግብ ፈራሽ አይደል? ፈሪያ ተረጋጊ። አይዞሽ። አጎቴ ቆይ ምንድን ነው?
እኔ እርግፍ ፈራሽ አይደል? ፈሪያ ተረጋጊ። እኔ ምንም አልገባኝም። ተረጋጊ። ቆይ እነማን ናቸው? ዝም ብሎ ነገር ነው ያልከው አጎቴ? አሁን ሁሉም ነገር ጠዋት። በጭራሽ አይሆን። እስከ ጠዋት ድረስ ምን ሊመጣ እንደሚችል ማንም አያውቅም። ቆይ እነሱ ናቸው እንዴ እንደዚህ ያደረጉ? እኔ አላምንም አጎቴ። እነሱ ናቸው እንደዚህ ያደረጉ? ገባኝ። እራሳቸው ናቸው አይደል? ነገሩ ከባድ ከሆነ ለምን ወደ ፖሊስ ጣቢያ ነው? አይ እንደሱ አይሆንም በጭራሽ። ቆይ ለምን ሲባል? ምክንያት እባክህን ዝም አትበል አጎቴ፣ እባክህን ንገረን። ምናልባት ልንረዳ እንችላለን። ሀሩን እውነቱን ነው። እነሱ ማን ናቸው እንደዚህ የሚያደርጉ? ደግሞ አንተ ከሰዎች ጋር ምን አደራሽ ነው? እኔ መቼ ሰው ላይ ደርሽ? እኔም እሱን ነው የማውቀው አጎቴ። እዚህ ቤት በር የምንኳኳው አንተ ለሽምግልና ልትጠየቅ ሰው እንድታስታርቅ ነው። አጎቴ እውነቱን ንገረኝ። ቆይ እነሱ ማን ናቸው? እሺ ቆንጆ፣ ወዴት ነው? አይመለከትሽም። አይመለከትሽም አትይም? በደንብ ነው የሚመለከተኝ። እናትሽ እያናገርኩሽ አይደል እንዴ? ምን ነው እንደ እናቴ ነው ማየሽ ምናምን ብለሽ ስትነፈረቀል ነበር? አዎ አንቺ ጥሩ ተውነሻል። እኔም ጥሩ ሰው መስለሽኝ አምኜሽ ነበር። አንቺ ጸባይ ካለሽ እኔ አሁንም ጥሩ ሰው ነኝ። ጥሩነትሽን ከኔ የተሻሉ ሰዎች ያረጋግጡልናል። አሁን አሳልፊ። የት ልትሄጂ ነው? ፖሊስ ጣቢያ። ምን? በደንብ ሰምተሽኛል። ፖሊስ ጣቢያ። ምን ልታደርጊ ነው? መና አባቴ እንደጠፋና መጀመሪያ የምጠረጥረው ደግሞ እሱ ካገባት 1 ዓመት ያልሞላትኝ የእንጀራ እናቴ መሆኑን ነግራቸዋለሁ። መና መሽቷል። አዎ በደንብ ተንቀጥቀጭ። ምክንያቱም ማዳርሽ ፖሊስ ጣቢያ ነው። እሺ ቆይ ምን አባቴ ነው የምንጠኝ? ምንድነው ማረገው? ማን ጋር ልደውል? ምን ላድርግ? ነገረኝ። የጠበቅኩ ነው። ማን ነው እንደዚህ ያደረገ? ያው እንደነገርኩሽ ከሀገሬው ሰው በጣም ሰላም ነኝ። እና አዲስ የመጡ መጤዎች ናቸው እንደዚህ ያደረጉ? አይ እዚሁ ያለ አንድ ባልንጀራዬ። ከመተዋወቅም አልፎ ጓደኛ ናችሁ? አዎ ነበርን በለው። ታዲያ እሺ ቆይ ምንድነው እንደዚህ ያደራረሳችሁ? በልጄ መጣብኝ። ምን? በልጄ መጣብኝ ስትል? እኔ አልገባኝም። በእኔ ምክንያት አጎቴ? አዎ ፈሪያ እዚህ ከመጣች ትንሽ ጊዜ አይደል እንዴ? ኧረ እኔ በጭራሽ አላውቃቸውም። እኔ የኔ እርግፍ አንቺ ያለይሻቸው እሱ ነው ያየብኝ። ምንድነው ምክንያቱ? ማለቴ እሷ ማታውቀው ከሆነ እንዴት እዚህ ተደራረሳችሁ? ያን ቀን ትዝ ይልሻል? የኔ ልጅ መቼ? እዚህ በጨለማ የመጣሽ ጊዜ። አዎ አንተ ወጥተህ ተቀብለኸኝ ነበር። ለካስ በዛን ጨለማ ለብቻሽ አይቶሻል። ከዛም ቤቱ አስጠራኝና ሄድኩኝ። እሺ ከዛስ? አስጠርቶኝ ማን እንደሆንሽ ጠየቀኝ። እኔም ጓደኛዬ ነው ብዬ የባጤ ቆጡን ነገርኩት። እና ምን ነው ያጣላችሁ? አንዱ አንቺን የኔን እርግብ በመፈለጉ። ምን መፈለጉ ስትል? እንድድርለት ጠየቀኝ። ቆይ አልገባኝም። ያንተ ኩያ ነው ፈሪያ ለትዳር ይፈልጋት? እኔ ምንም እየገባኝ ነው። ኧረ እንደውም ፈሪያን መካከሉ ልጆች አሉት። ፖሊስ ጣቢያ ነው ያለችው? እሺ አሁን ምንድን ነው የማደርገው? አይ ደውዬ መንገር አለብኝ። አንሳው ስልኩን በእናትህ አንሳው። ኧረ አንሳው። ምኑ የተረገመ ነው? ሄሎ አትቆጫት በይ። ለምንድን ነው የማልቆጣ? ምን ሰላም አለ? ትልቅ ችግር ውስጥ ገብተናል። መና ፖሊስ ጣቢያ ሄዳለች። አዎ የእውነቴን ነው። የተባባለውን ሁሉ ነገር ነግሬያታለሁ፣ ግን እሷ ልታምነኝ አልፈለገችም። ስለዚህ ከዚህ በላይ ምን ላድርግ? ምን እንደማደርግ ባቅ ኖሮ አንተ ጋር ደውላለሁ።
ይኸውልህ አሁን አደባባይ ላይ ታዴን እንድትለቀው ነው። አይሆንም ማለት ምን ማለት ነው? ቆይ ሌላ አማራጭ አለ? አለበለዚያ ፖሊስ ጣቢያ ነው ምን በሰብሳት። አሁን ነው የወጣችው። ምንም አይፈጠርም ስትል ምን ያሰብከው ነገር አለ? እና ከጠፋ 24 ሰዓት ካልሞላ ፋይሉ አይከፈትም ማለት ነው? ያቺ ጅል ወደ ቤት ትመለሳለች። ተዋት። እሷ ትምጣ እንጂ እኔ ማረጋትን አውቃለሁ። አታስብ፣ አርፋ እንድትቀመጥ ነው ማረጋት። ብቻ ስደውልልህ ቶሎ አንሳ። ደግሞ አድርግ ያልኩህን በሙሉ አድርግ። እሱን ሲሆን ታየዋለህ፣ ችግር የለውም። በልቻው ምንድን ነው ልጅ? ምንም አጎቴ። ወይኔ እርግጥ ይቅርታ አድርግልኝ እሺ። ለምንድን ነው አንቺ ደግሞ ይቅርታ የምትጠይቂኝ? ተመልከት እስኪ ራስን። ይሄ ሁሉ ነገር የመጣው ያለ ምክንያት ነው። እባክሽ እንዲህ እያልሽ አጻያቴን አታብዢው። ደግሞ አንቺ ምን አጠፋሽ? አጎትሽ እውነቱን ነው ፈሪያ። አንቺ ምንም አላጠፋሽ፣ ምንም አትሆኝም። አዎ አለሁልሽ። ከዚህ በላይ መሆንልሻለሁ። እሺ ከዛ በኋላ ምን እንዳሉ ንገረኝ። እንደዛ ብለሽ ጠይቀኝ። ንዴቴን መቆጣጠር አቃተኝ። እኔ ቀድሜ መታሁት። ከዛ ምን ተፈጠረ? እሱ ታሞ እንደተኛ ነው። አሁን የመጡት እነማን ናቸው? ወንድሞቹ ናቸው። ይሄም ቁስል እነሱ ነው አይደል? ይሄን ነገር እርሾ በጣም ደህና ነኝ ፈሪያ። እሺ ለምን አንከሳቸው? ሳላስበው ቀርቼ ይመስላል፣ ግን ትርፉ ቂም ማትረፍ ነው። ግን እኮ ሊያስሩት ይችላሉ። ደግሞ መታሰርም አለበት። ብዙ ሰዎች አሉት። እስር ቤት ገብቶ አንድም ቀን አያድርም። እና ምንድነው መፍትሄው? አላውቅም። ሽማግሌዎች እሰበስባለሁ ብያለሁ። እሱ ጥሩ ሀሳብ ነው። በጣም አመሽን። ሌላውን ነገ እንነጋገራለን። በይፈራ ትንሽ እንኳን ደህና መጣሽ። አቀባበሌን ወደድሽው? ጭንቀትሽን ለመደበቅ ነው እንደዚህ ይሆንሻለሽ? ምንም የሚያስጨንቀኝ ነገር የለም። አዎ የሰራሽውን ሰርተሽ። አሁን ወሬን ትተሽ ምን እንዳለሽ ንገሪኝ። አይመለከትሽም። ከዚህ በኋላ አይመለከትሽም እንዳትይኝ እሺ? ልቀቂኝ እባክሽ። ለነገሩ ተይው፣ አባትሽ ነው። የአባቴን ስም አትጥሪ። አስሬ አባቴ አለ እንደምትወጂው አትመስል። እኔ አባቴን እወደዋለሁ። እሺ አትወጂው። እንደውም አንድ እውነት ልንገርሽ፣ ከአንቺ ይልቅ ያቺ ገረድ ለሱ ፍቅር አላት። ዝም በይ። አንቺ ነኝ መጣሽ። ወይኔ ጉዴ ፈላ። መና ብዬ ነፍሰ ገዳይ ሆንኩ። ወይኔ ሰው ልጅ ገደልኩኝ። ወይኔ ጉዴ ፈላ። መና ወይኔ ጌታዬ፣ ወይ አምላኬ፣ አልሞተችም በለኝ በኢየሱስ